የምርጫ ቦርድ ፋውሎች ይሰራል በተደጋጋሚ። እኔ እንደ ፋውል ነው የማየው ይሄንን። ይሄም ምንድነው የሆነው? ከ3 ቀን በፊት የምርጫ ጣቢያ ምርጫ ክልል አለ። ምርጫ ጣቢያ በመላው ሀገር ይፋ አድርጓል። ያንንም በፒዲኤፍ መልክ በራሱ ገጽ ላይ ለጥፏል። እኔም ራሱ ፒዲኤፍ አለኝ ዳውንሎድ አድርጌያለሁ። ወዲያውኑ ነው ዳውንሎድ ያደረኩት። የኛ ሰፈር ራሱ ያሉትን ምርጫ ጣቢያ ድሬዳዋ ላይም ያለው በአማራ ክልልም በትግራይም አለፍ አለፍ እያልኩ እያየሁ ነበር። አዲስ አበባ ላይም እነኚህ ምርጫ ጣቢያዎችን ክልል ሳይሆን ጣቢያዎች ምርጫ ጣቢያዎች በጣም በብዙ ሺህ የሚቆጠሩ ናቸው በአንድ ክልል ራሱ። ያንን ነው ይፋ ያደረገው። ያን ከማድረጉ በፊት ይሄን ደብዳቤ ታስታውሳላችሁ? ይሄንን ደብዳቤ ይሄ ደብዳቤ ቀን ከላይ ተጽፎበታል ባልሳሳት መኖር አለበት። ቀን ጥር 12 ቀን 2018 ይላል ከላይ መሰለኝ የሚታያችሁ ከሆነ በደንብ ይዩት። ዛሬ ቀኑ ጥር ስንት ነው? ጥር 24 ነው። ዛሬ ስንት ነው? 4 ነው። ሐሙስ ዕለት 21 ነበረ 24 መሰለኝ። ይሄን ደብዳቤ ይዩት። ኤኒዌይስ ከምርጫ ቦርድ ለትግራይ ክልል ጊዜያዊ አስተዳደር ነው የላኩት። ጉዳዩም የምርጫ ጣቢያ ጽህፈት ቤቶች እንዲዘጋጁ ስለመጠየቅ ይሆናል ይላል። መቼ ነው የጠየቁት? ጥር 12። መግለጫውን ያወጡት ጥር 22። ከ10 ቀን በኋላ ነው ምርጫ ጣቢያዎቹን የለጠፉት። አሁን መጀመሪያ የምንጠይቀው ነገር ጥር 12 ላይ ደብዳቤ ጽፈው ጥር 22 ላይ የትግራይ ክልልንም ጨምሮ የምርጫ ጣቢያዎችን በዚህ መልኩ እና በዚህ ፍጥነት እንዴት ሊያዘጋጁ ቻሉ ነው የሚለው። ደግሞ የምርጫ ጣቢያ ጽህፈት ቤቶች እንዲዘጋጁ ስለመጠየቅ ነው የሚለው። አንብቡት ድጋሚ። እንዲዘጋጅ ማለት የተዘጋጀ የለም። የሚያዘጋጀው ጊዜያዊ አስተዳደሩ ነው። ጊዜያዊ አስተዳደሩ አዘጋጅቶ ካልሰጣቸው በ10 ቀን ውስጥ በዛውም ከ10 ቀን ባነሰ ጊዜ ውስጥ ነው መሆን ያለበት። ምክንያቱም ኮሌት አድርገው አይደለም የሚለጥፉ ይፋ የሚያደርጉት። ስለዚህ በ12 ነው ደብዳቤ ውስጥ 13 ደረሳቸው ብንል ቅዳሜና እሁድ 2 ብቀንሱ ቤዚካሊ 6 ቀን ነው የሚቀረው። በዚህ 6 ቀን ውስጥ የጊዜያዊ አስተዳደር መልስ ሰጥቶ ምርጫ ጣቢያንም አዘጋጅቶ በ6 ቀን ውስጥ ነው ለምርጫ ቦርድ ልኮ የምርጫ ቦርድ ያንን አካቶ ኮሌት አድርጎ አንድ ላይ ኮምፓይል አድርጎ ያወጣው የሚል አንድምታ ነው ያለው። እንደዛ ደግሞ የመሆን እድሉ ጠባብ ነው። ምክንያቱም በአንድ ሳምንት ውስጥ የትግራይ ጊዜያዊ አስተዳደር የምርጫ ጣቢያን አዋቅሮ ለይቶ ስም ዝርዝራቸው ሊልክ አይችልም። ኢዝ ፕራክቲካሊ ኢምፖሲብል። በዛ መልክም መልስ የሰጠም አይመስለኝም። ምክንያቱም ከህወሓቶች ጋር ተነጋግሮ ነው መልስ የሚሰጠው። ከህወሓት ጋር ተነጋግሮ መልስ ከሰጠ ደግሞ ህወሓት ራሷ የማትሳተፍበት ምርጫ ላይ ምርጫው እንዲደረግ ሊፈቅድ አይችልም። ሊፈቅድ ብቻም ሳይሆን ምርጫ ጣቢያዎቹ እንዲላኩ ሊያደርግ አይችልም። ምክንያቱም ጊዜያዊ አስተዳደር በከፊል በህወሓት ስለሆነ የሚመራው ራሱ ጊዜያዊ አስተዳደሩ። አንደኛው ይሄ ነው። እኔ አይመስለኝም ሊሆን የሚችለው ምርጫ ቦርድ ራሱ ነው አካቶ ድሮ የነበረውን ትንሽ ሞዲፋይ አድርጎ ይሄ በዚህ የራያ አላማጣ፣ ወልቃይት፣ ሁመራና እነኝን ጨምሮበት አፕዴት አድርጎ ከሆነ ነው እንጂ በአንድ ሳምንት ባልሞላ ጊዜ ውስጥ ጊዜያዊ አስተዳደሩ አንደኛ ይሁንታ ይሰጣል የሚል እምነት የለኝም። ቅድም እንዳልኳችሁ ይሁንታ ቢሰጥ እንኳን በ6 ቀን ውስጥ በመላው ትግራይ ምርጫ ጣቢያን አዘጋጅቶ ፊዚካሊ አዘጋጅቶ ዝርዝር ይልካል የሚል እምነትም የለኝም። ከሆነ ይሄንን ማን ነው ያደረገው? ያው ደብዳቤው ማስረጃችን ስለሆነ ነው ያሳየው። ስለዚህ ምርጫ ቦርድ ይሄንን ሲያወጣ ማለትም ወልቃይት፣ ጠገዴ፣ ሁመራን፣ ሰቲት ሁመራን መግለጫ ሰጥተዋል። ባይዘው የነሱንም አሳያችኋለሁ። ትላንትና መግለጫ ሰጥተዋል። እንደውም የነሱን መግለጫ አላሳያችሁ ታረሰው። ከወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴ የተሰጠ መግለጫ ይላል። ትላንትና ነው የተሰጠው መግለጫ። 2 ገጽ መግለጫ ነው። ስለዚህ የወልቃይት ጠገዴ ሰቲት ሁመራ ዞን ላለፉት 5 ዓመታት በአማራ ክልል አስተዳደር ስር ሆኖ መቆየቱ እየታወቀ የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል የምዕራብ ትግራይ ምርጫ ክልል ስር አድርጎ መመደቡን ተገቢነት ስለሌለው ቦርዱ ይሄንን ነባራዊ ሁኔታ በመገንዘብ የማስተካከያ እርምጃ በመውሰድ ዞኑ በአማራ ክልል ስር ሆኖ ምርጫ እንዲያካሄድ ስንል በአክብሮት እንጠይቃለን ይላል የወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴ ጥር 23 ቀን 2018 ዓ.ም።
ጥር 22 ነው ምርጫ ቦርድ ያንን ያደረገው። ቅድም እንዳልኩት ጥር 23 ደግሞ የወልቃይት ጠገዴ አማራ ማንነትና ወሰን አስመላሽ ኮሚቴ ይሄንን መግለጫ አውጥቷል። አሁን እዚህ ጋር ነው ያለው ዋናው ጉዳይ። የመጀመሪያውን ነግሬያቸዋለሁ። ማን ነው ያዘጋጀው? የብርስ የትግራይ ጊዜያዊ አስተዳደር ልኮላቸዋል ወይ አይደለም የሚለውን አድሬስ አድርገናል። አንደኛው ኢሹ የወልቃይት ጠገዴ የማንነት አስመላሽ ኮሚቴ ወይ እንዳልሳሳት ድጋሚ ሙሉውን ስም ልጥራ፣ የወልቃይት ጠገዴ አማራ ማንነት እና ወሰን አስመላሽ ኮሚቴ እሱ መግለጫ ሰጥቷል ትላንትና። መግለጫ ብቻ ሳይሆን ትክክል አይደለም፣ በትግራይ ክልል ስር መካተት አልነበረበትም፣ በአማራ ክልል ውስጥ መሆን አለበት ብለዋል። ራሱን አስችሎ ይሁንም አላሉም። ዞሮ ዞሮ በአማራ ክልል ስር ይሁን ይላል። ቢሆንም የትግራይ እኔ ስር ይሁን ነው የሚለው፣ ይሄኛውም ደግሞ እኔ ስር ይሁን እንደሚል ሳይታለም የተፈታ ነው። ዞሮ ዞሮ የምርጫ ቦርድ እንዴት ነው ቅርቃር ውስጥ የገባው? ቅርቃር ውስጥ የገባው ራሱ ኮንቴስትድ ኤሪያ ተብሎ በፕሪቶሪያ ስምምነት የተገለጸውን በስምምነቱም መፍትሄ ያልተሰጠው እስካሁን ድረስም ሲያጨቃጨቅ የቆየውን ለዛውም በዚሁ በጦርነት ምክንያት የዚህ ወልቃይት ጠገዴ ጉዳይ እንደ አዲስ በመጣበት እሳት መሃል ነው የምርጫ ቦርድ ይህንን ያወጣው። በዚሁ ሳምንት ማለት ነው፣ በተመሳሳይ ሳምንት ጦርነት በተከፈተበት ይሄ ወደ ጠለምት በገቡበት ሳምንት ነው ምርጫ ቦርድም ይህንን የገለጠው። ይሄንን አያውቅም ወይ ነው ምርጫ ቦርድ ይሄንን ሲያደርግ? አንደኛ ከክልሉ ጋር ተነጋግሮ ከሆነ የክልሉ ሲልክ ክልል ስል አማራ ክልልም የራሱን ይልካል፣ የትግራይ ክልልም የራሱን ይልካል። ያንን አዘጋጅተው ሲልኩለት ክሮስ ቼክ አያደርግም ወይ? አንድ ሁለተኛ ይሄ ጉዳይ ኮንቴስትድ መሆኑን አጨቃጫቂ መሆኑ ሴንሲቲቭ መሆኑን አልተረዱም ወይ? ምክንያቱም ምርጫ ቦርድ ኢንዲፔንደንት ሆኖ አሲዩም ያደረጉት የፖለቲካ እጅ ሳይገባበት መንግስትን ሳያማክሩ ራሳቸው አድርገውታል ብለን ከገመትን ይሄ ጉዳይ እንደዚህ ሴንሲቲቭ መሆኑን አያውቁም ወይ? ወይስ የዛሬ 5 ዓመት እሱን ነው የምጠረጥረው እኔ። የዛሬ 5 ዓመት የኔ ቲዮሪ ምንድነው? የጊዜያዊ አስተዳደሩን ጠየቁ፣ መልስ አልሰጠም። እንደዛም ነው የሚመስለው። ስለዚህ ቋታቸው ውስጥ አለ። የዛሬ 5 ዓመት የተጠቀሙበት አለ አይደል? የምርጫ ቦርድ ቋት አለው፣ የራሱ ዳታቤዝ አለው። ከዛ ውስጥ ነው ሪፕሊኬት ያደረጉት የዛሬ 5 ዓመት የነበረው ነው ቤዚካሊ አላቸው። ግን ወልቃይት ጠገዴ እና ሁመራ ላይ ምርጫ የተደረገ አይመስለኝም። ግን ሌላው አካባቢ ላይ ያወጣል። ዞሮ ዞሮ አውጥተው ነው ምርጫ ያልተደረገው። ቋት አላቸው። ያንን እንዳለ ያመጡን የሚመስለኝ እኔ የሚመስለኝን ነው። ሁኔታው እንደዛ ነው የሚመስለው። ኢን ኬዝ ይሄ ጉዳይ ሴንሲቲቭ መሆኑን አጨቃጫቂ መሆኑን ኮንቴስትድ ኤሪያ መሆኑን በዛ ላይ ደግሞ ሳምንቱ የዚህ ወልቃይት ጠገዴ ጉዳይ ወይም ደግሞ የኮንቴስትድ ኤሪያ ጉዳይ በጣም የጋለበት ሳምንት መሆኑ አጀንዳ መሆኑ እየታወቀ በዚህ መሃል ይሄንን የገለጹበት ምክንያት ለምንድን ነው? ከገለጹስ ጥንቃቄ አያደርጉም ወይ? ጥንቃቄ ሲያደርጉ የተለየ መንገድ ለምንድን ነው መከተል አልቻሉት ነው? ለምሳሌ የእናንተን አስተያየትም መስማት እፈልጋለሁ። ሚስላኔስ አድርገው ለምን አላመጡም? ሚስላኔስ ማለት ሁለቱም ውስጥ የማይወድቅ ማለት ነው። አማራ ክልል የራሱን ይልካል፣ የትግራይ ክልልም የራሱን ይልካል። ኦልሬዲ ያለው ኢፌክቲቭ ኮንትሮል ያላቸው ይላክና ይሆንና ይሄ ሌላ ብለው ሚስላኔስ የምንለው ማለት ነው። እዚህም የማይገባ ሚስላኔስ ነው የሚሆነው። ሚስላኔስ አድርጎ ምርጫ ቦርድ ራሱ ምርጫ መደረግ ስላለበት የዚህን የወልቃይት ጠገዴን ጉዳይ ወይም ኢንኮቴሽን የምዕራብ ትግራይን ጉዳይ ለብቻ ማድረግ አይችሉም ወይ ሚስላኔስ ብለው? ዞሮ ዞሮ ምርጫ ጣቢያ ነው የሚፈለገው፣ ክልል መሆኑ አለመሆኑ አይደለም። የሚያስፈጽመውም ራሱ ምርጫ ቦርድ ነው። በክልል በኩል የግድ ተደርጎ ማለፍ ግዴታ ነው ወይ? ግዴታስ ከሆነ ይሄኛው ራሱ ያልተፈታ ጉዳይ ስለሆነ ሴንሲቲቭ ጉዳይ ስለሆነ ፖለቲካን ሰራለሁ በምርጫ ብለህ እንደገና ሌላ ፖለቲካን እያፈረስክ አይደለም የምትሰራው። ምክንያቱም ፖለቲካ ነው ይሄ ምርጫ ቤዚካሊ ፖለቲካን የምታስፈጽምበት ነው። ይሄንን ደግሞ ለማድረግ ሌላኛውን ፖለቲካ እያደፈረስክና እያፈረስክ መደረግ አለበት ወይ? ካልቻሉስ ለምን ከመንግስት ጋር ይነጋገሩ? መንግስት ማለት ከትግራይ ጊዜያዊ አስተዳደር ከአማራ ክልልና ከፌደራል መንግስት ጋር ሆኖ በጋራ ተነጋግረው ጊዜያዊ መፍትሄ ለምን አይፈልጉም? ለምን አላረጉትም? ለምን አላረጉትም? ወይስ ማለት አያውቁትም ልል አልችልም። ይሄ መዳፈር ነው የሚሆነው። እውቀታቸውን፣ ልምዳቸውን፣ ኢንተሊጀንሳቸውን መዳፈር እና እነሱ ላይ መረማመድ ነው የሚሆነው። ምርጫ ቦርድ ይሄን አያውቅም ብዬ ኮንቴስትድ መሆኑን ሴንሲቲቭ መሆኑን አያውቁም ብዬ
ላስብ አልችልም። የዛሬ 5 ዓመት እኮ ምርጫ አድርጓል። ጦርነት ውስጥ ነው ምርጫ ያደረጉት። ያኔ ኦልሬዲ የነ ወልቃይት ጠገዴ በዚሁ አሁን በሞግዚት በተባለው አስተዳደር ስር ነው የነበሩት። ያኔም ራሱ የዛሬ 5 ዓመት ባይዘው ጁላይ 2021 ላይ አይደለም ምርጫው የተደረገው። እንደዛ እኮ ነው ኦልሬዲ ይሄ ቦታ ግዛቱ አሁንም ተመሳሳይ ኃይል ስር ነው የነበረው። ያኔም ራሱ የሚያውቁ ከሆነ necessary preparation ለምን አላደረጉ? አንደኛው ሚስላኔስ ማድረግ ነው። ቅድም እንዳልኩት እኔ በሆን ሚስላኔስ ነው ማድረግ። ኢትዮጵያ ክልል ውስጥ ነው ያለው፣ ኢትዮጵያ አካል ውስጥ ነው ያለው። ለምርጫ ፐርፐዝ ነው ምን የምፈልገው ምርጫ ጣቢያዎችን ማደራጀት የግድ ኃላፊነት ያስፈልጋል ካላሉ እኔ እሱን አሰራሩን አላውቅም። ከኃላፊነት አንፃር ለምሳሌ ምርጫውን በአማራ ክልል ስር ካደረጉ የአማራ ክልል ነው ኃላፊነት የሚወስደው። በትግራይ ክልል ስር ካደረጉ የትግራይ ክልል ነው ወይ ኃላፊነት የሚወስደው። የሴኩሪቲውንም ሌላው የማስፈጸሙንም ካሉ ኢት ሜክ ሴንስ። ምክንያቱም ኃላፊነት የሚወስድ ቡድን መኖር ነው ያለበት። ምክንያቱም አየር ላይ አይኖርም ምርጫ ጣቢያ። የሆነ ግዛት ስር ነው የሚሆነው፣ የሆነ ክልል ስር ነው የሚሆነው። ምርጫ ቦርድ ራሱ የሚያስፈጽመው ከሆነ ደግሞ ከላይ እስከታች ድረስ በምርጫ ቦርድ ስር የሚፈጸም ከሆነ ሚስላኔስ አድርጎ መሄድ ይችላሉ። እንደ ኦቶኖመስ ሆኖ ለጊዜው ኮንቴስትድ ኤሪያ ነው አዘርስ ይባላል። ከዛ በስታቲክስ አድርገ ምክንያትን ትገልጻለህ ያን ያደረክበት። ምክንያቱም ኮንቴስትድ ኤሪያ ስለሆነ ወደዚህኛውም ማስገባት ስላልፈለግን ምርጫ ደግሞ መደረግ ስላለበት አንቲል ሰች ታይም ኦር ፈርዘር ኖቲስ በዚህ መልኩ ነው ተብሎ መካሄድ ይቻላል። ያኔ ቢቃወሙ ነው የሚሻለው። ለምርጫ ቦርድ የበለጠ የሚጠቅመው እንደዛ ነው። እንደውም ለምን እንደዚህ ያደረጋችሁ ተብሎ መንግስት ከተቃወመ፣ የትግራይ ክልል ከተቃወመ፣ የአማራ ክልል ከተቃወመ ምርጫ ቦርድ አሁን ሴፍ የሆነ ፖዚሽን ይኖረዋል። እኛ በዚህ ምክንያት ነው እንደዚህ ያደረግነው ብለው ያስረዳሉ። ያኔ ጣልቃ እንደተገባበትም ይታወቃል። ምርጫ ቦርድ በዛ መልኩ አድርጎ ሌሎቹ ጫና ካሳደሩ ህዝቡም ያውቃል፣ ሴንሲቲቪቲው የሚቀንስ ነበር። እና ለምን እንደዚህ እንዳደረጉት እነሱ ናቸው የሚያውቁት። ነገር ግን ኮንትሮቨርሲ ፈጥሯል። መፍጠር ብቻም ሳይሆን ሌላ እሳት ነው ሲጭሩ የነበረው። አይ ዶንት ኖ ለምን እንደዛ እንዳደረጉት። አንደኛው መከራከሪያ ሌጋሊ እኮ የትግራይ ክልል ውስጥ ነው ያለው። ሌጋሊ ዞስ ፕሌስስ ዌር ኢን ትግራይ አይ ገስ ዜ ካን ኖት ቼንጅ ዛት። ኖ እንደዛ አይደለም። ሌጋሊ እነሱ መቀየር አይችሉም እኮ አሁንም እንዳይቀይሩት ነው። በትግራይ በአማራ ስር ማድረግ አይችሉም። ምክንያቱም በአማራ ስርም ካደረጉ ኢሊጋል ስለሚሆን፣ ለዛ እኮ ነው ሚስላኔስ ያልኩት። ይሄንንም እኔም ስለተረዳው ነው ቀድሜም። ለምሳሌ ዝም ብለው ወደ አማራ ክልልም ካደረክ ኮንፈርም እያረክ ነው፣ ህጋዊነትን እየሰጠን ያለው። ወደዛኛው ካደረክ ደግሞ ኮንቴስትድ ስታተስን በፕሪቶሪያ ስምምነት በነገራችን ላይ ያኛውን ፕሮቪዥን ሞዲፋይ አድርጎታል። የህገ መንግስታዊ አንቀጽን ቴምፖራሪሊ ሰስፔንድ አድርጎታል። በህግ ቋንቋ it was suspended። በፕሪቶሪያ ስምምነት አንቀጽ 10 መሰረት የዚህ የምዕራብ ትግራይ ስታተስ is suspended until it is resolved። እንደዛ ነው ህግ የሚተረጎመው። ሰስፔንድ የተደረገ ነገር ከሆነ ምርጫ ቦርድም እንደዛው ሰስፔንድ አድርጎ ነው መንቀሳቀስ የሚችለው። ግን ይገባኛል አንተ የምትለው ኦልሬዲ ባለው ህገ መንግስት መሰረት የትግራይ ብሎ ነው ባይዘው። ህገ መንግስቱም የትግራይ አይልም። ፎር ዩር ኢንፎርሜሽን በህገ መንግስት መሰረት ይሄኛው ሴቲት ሁመራ የትግራይ ነው፣ ጠለምት የአማራ ነው አይልም። ድንበር አያሰምርም ኢትዮጵያ ህገ መንግስት። ደግማችሁ አንብቡት። የኢትዮጵያ ህገ መንግስት የኢትዮጵያን ድንበርም አያሰምርም፣ የክልሎችንም ድንበር አይናገርም። እንዲሁ ፎር ዩር ኢንፎርሜሽን ህገ መንግስት ላይ ተመርኩዘን እቺ ቦታ ስፔሲፊክ ቦታ ህገ መንግስትን ከተመሰረትን የኢትዮጵያን ህገ መንግስት እንደ መሰረት ከወሰዳችሁ የትኛውም ክልል እቺኛው ቦታ የኔ ነች ብሎ መከራከር አይችልም። ባይዘው በኢትዮጵያ ህገ መንግስት ከሆነ ምክንያቱም የኢትዮጵያ ህገ መንግስት የትኛውንም የክልል ወሰን አያስቀምጥም። እቺ ቦታ ለትግራይ ነች፣ እቺ ቦታ ለአማራ ነች፣ እቺ ቦታ ለኦሮሚያ ነች አይልም። የክልል ህገ መንግስት ነው ሊል የሚችለው። እኔ እስከማውቀው ድረስ ሰስፔንድ የተደረገው የፌደራል ህገ መንግስት ስለሆነ የፌደራል ህገ መንግስት ከዚህ ኮንቴስትድ ኤሪያ ጋር በተያያዘ ሰስፔንድ ከተደረገ እስኪፈታ ድረስ ጉዳዩ ዘን ምርጫ ቦርድም ያንን አንቀጽ ወይም ያንን ፕሮቪዥን ኦፕሬሽናላይዝ ሊያደርግ አይችልም። ቢኮዝ ኢትስ ኦልሬዲ ሰስፔንድድ ስሩ ዘ ፕሪቶሪያ አግሪመንት። በዛ መልኩ ነው የምረዳው። የሊጋሊቲኑም አይቻለው ኢትዮ ኒውስ ይገባኛል። በዛ ምክንያት ሊሆን ይችላል፣ ግን እሱም አያስኬድም ማለት ነው። የዚህ የወልቃይት ቅድም ረስቼዋለሁ። የወልቃይት ጉዳይ እንዲሁ ዝም ብሎ በቀላሉ የሚታይ አይደለም። ባይ ዘ ዌይ it is one of those things and one of such times that
you have to stand with truth and justice የወልቃይት ጉዳይ ረዥም ዘመን የቆየ ትውልድን የተሻገረ የፍትህ ታሪክ የተዛባበት ፍትህ የተረገጠበትና የተነፈገበት በደል የደረሰበት ጉዳይ ነው። እንዴት ይፈታ ሌላ ጉዳይ ነው። እሱ በጉልበት መፈታት አለበት ወይ ወደ ትግራይ ተመልሶ መሆን አለበት ወይ አሁን ባለበት ሁኔታ መሆን አለበት ወይ እንዴት ነው የሚፈታው የሚለው ነው ልንነጋገር የምንችለው። መነጋገር የማንችለው በደልን ነው። በደል ተፈጽሟል። መከራ አደርሰዋል። ህዝብ ተሰዷል። ተበታትኖ በየአገሩ በየአውሮፓ የሚሄዱ ሰዎችን ለብቻው የሚያወራ ሰው የወልቃይት ተወላጅ ልጅ ገጥሞኛል። ትልቅ ሰው ብቻውን የሚያወራ ያኔ በሱዳን በኩል አድርገው ከሀገር የወጡ የ62 ዓመት ሌላም ሴት እንደዚሁ ገጥማኛለች ጀርመን ላይ በዚህ ምክንያት የወጡ ከሀገር የወጡ። ይሄ የፍትህ ጉዳይ ነው። ሌላውም ቢሆን እንደ ሰው ሆኖ ኢትዮጵያዊም ሆኖ ይሄንን ጉዳይ የማያይ ይህ ፍትሃዊነት የማያመው ሰው ጤነኛ አይደለም። ማንም ቡድን ያደርገው ትክክል አልነበረም። ይህ ፍትሃዊነት ትክክል አልነበረም። የታሪክ መዛነፍ ትክክል አይደለም። ትላንትናም ትክክል አይደለም፣ ዛሬም ትክክል አይሆንም። ትክክል የማይሆነው በጉልበት የተወሰደበትን አንተም በጉልበት አጸናለሁ ስትል ነው። የተሻለ መፍትሄ ሶስተኛ፣ አራተኛ፣ አምስተኛ መንገድ ያስፈልጋል። እሱ መፍትሄ ነው። የተደረገ ነገርን ደግሞ መካድ እንዳልተደረገ መውሰድ ትክክል አይደለም፣ ተገቢ አይደለም። መፍትሄ ለማግኘትም ይረዳናል ብዬ አላስብም። እኔ የዛሬ 12 ዓመት በኢትዮጵያ አቆጣጠር ቀኑን ላይ ውስጥ አንድ ስድ ንባብና ግጥም መካከል የተቀረቀረ ነገር ጽፌ ነበር። አምኖ ኪዲንግ ስለ ወልቃይት ጉዳይ እንደዚህ ጽፌ ነበር። አሁን ከፍቅሬ ቶሎሳም ትንሽ ረዘም ያለ ከስድ ንባብም አነስ ያለ ከፋሲል ደሞዜ ዘፈን ወይም ግጥምም መለስ ያለ በግጥምና በስድ ንባብ በቁጭትና በሀተታ መካከል ላይ የተሰነከረ ነው። ስለዚህ ኮንተንቱን ብቻ ይዩት። ተጋረጡት አሉ የሚል ነው የጻፍኩት። ከታች አይ ቲንክ ኢት ዋዝ ኦን መቼ ነበር 2006 ዓመተ ምህረት ኦገስት መሰለኝ ነሐሴ 2006 ዓመተ ምህረት መሰለኝ በኢትዮጵያ ሊዮ ቀኑን ስክሪን ላይ በደንብ ካልታያችሁ ለሚቼክ እስከዛ አንብቡት የሚነበብላችሁ ከሆነ። ኢን ኤኒ ኬዝ የኔ አቋም ይሄን የነበረው ዛሬ አይደለም የተጀመረው። ወልቃይትን ጉዳይ እኔ እንኳን ያኔ ዩኒቨርሲቲ በነበርንበት ጊዜ በዚህ መልኩ ነበር ያስረዱን። መላው ኢትዮጵያውያንን ሞቢላይዝ ያደረገ ነው። ኢፍትሃዊነት ነው የነበረው። እኔ ከምስራቅ ከ1200 ወይም 1300 ርቃለሁ ከዚህ ቦታ። ፊዚካሊ ምንም የሚያገናኝን ነገር የለም። በብሔርተኝነትም ምንም የሚያገናኝን ነገር የለም። ጥር 21 ቀን 2006 ዓ.ም ነው የጻፍኩት። ተቃረጡት አሉ የሚል እስኪ ያየ ይናገር የነበረ ያውራ። ይሄ ከዘፈንም ነው የወሰድኩት እንትና ተብሎ ቢጠየቅ ኋላ ሊቸግረው በባዶ ሲያቅራራ የዘንድሮ ፋኖ ታሪክን ሲሰርዝ ቅንጣት የማይፈራ መቼ ሰቀጥጠዋል ሰልቅጦ ሲበላ የአባቱን አደራ እያለ ይሄዳል። ራሱን ቢሰዋ የቋራው አንበሳ ድንበር ላይ ያስደፍር አገሩን ላይረሳ ሆዱ ባያስችለው ከጠላት መታየት ሆኖ መሳ ለመሳ አራያ ሆኖ ነበር ለሁለተኛው ካሳ እያለ ይሄዳል። የመቅደላ ገድል የመተማ ታሪክ ዘመን ተሻጋሪ እያለ ይቀጥላል። የግጥሙን አስተካክላችሁ በደንብ ግጥሙ የሚችሉ ሰዎች አስተካክላችሁ ጻፉ፣ ችግር የለውም። እኔ ዋናው መልእክቱ ነው። የዛሬ 12 ዓመት በዚህ መልክ እንትን ብዬ ነበረ። እስቆይ ፊት ለፊቴ ካለው ትክክለኛው ሙሉን እንትን ላድርግ ከማንተፋተፍ ወደ ጥያቄያችሁ እመጣለሁ። እንዲህ ነው የሚለው የተሰባበረው ግጥም። ተቃረጡት አሉ እስኪ ያየ ይናገር የነበረ ያውራ ተብሎ ቢጠየቅ ኋላ ሊቸግረው በባዶ ሲያቅራራ የዘንድሮ ፋኖ ታሪክን ሲሰርስ ቅንጣት የማይፈራ መች ይሰቀጥጠዋል ሰልቅጦ ሲበላ የአባቱን አደራ ራሱን ቢሰዋ የቋራው አንበሳ ድንበር ላይ ያስደፍር አገሩን ሳይረሳ ሆዱ ባያስችለው ከጠላት መታየት ሆኖ መሳ ለመሳ አራያ ሆኖ ነበር ለሁለተኛው ካሳ። የመቅደላው ገድል የመተማ ታሪክ ዘመን ተሻጋሪ ሁሌም የሚያበሩ ሲመሽም ሲነጋ ታሪክ ተናጋሪ የሀገርን ድንበር ለትውልድ አብሳሪ የማዕዘን ድንጋይ ናቸው ለጠላትም ለወራሪ። አያት ቅድማታችን ደማቸውን አፍሰው አጥንታቸውን ከስክሰው
ይሄ አሁን ያወራሁት ያኔ ለእንትን ተሰጠ ተብሎ ነው። ባይዘ ወይ ምዕራብ ትግራይ ለትግራይ ተሰጠ በሚል ሳይሆን ለሱዳን ተሰጠ በሚል ነው። ኮንቴክስቱን እንድትረዱት ይሄን የጻፍኩት ካስታውሳችሁ እነደመቀ አሁን የሴቲት ሁመራና ወልቃይትን ግማሹን ለሱዳን አሳልፈው ሰጥተዋል በሚል ነው ሪያክት ያደረኩት እንጂ ወደ ትግራይ ገብቷል፣ ወደ አማራ ገብቷል፣ ወደ እንትን ገብቷል በሚል አይደለም። ኮንቴክስቱን እንድትረዱት ነው። ገጠሙን አስተካክላችሁ ጻፉት። ወደ ጥያቄዎቻችሁ ልሂድ። ገብረ ክርስቶስ አይ ኤኒዌይስ እኔ ስሜቴን ለመግለጽ ያህል ነው እንጂ የግጥም ሰው ሆኜ አይደለም። ጥበብ ይሁን የትኛው እንደተረጠ በሁለት ጥበብ አለ። ጥበብ የእውቀት አለ። ጥበብ ይሄ የሚለበስ ጥበብ ሊሆን ይችላል። የሚለበሰው ጥበብ ልትሆን ትችላለች። ወደ ጥያቄዎቻችሁ ልሂድ። አሁን what is your question? አንድ 3 ጥያቄዎችን አድሬስ ላድርግና በዛ የፍትህ አቋሜ ነው። በራስ ቤት እጣ ሲጣጣሉ አያሳምምም ትላለህ ወይ? ዌል ቤዚካሊ እንግዲህ ይሄንን በተደጋጋሚ በግጥም ገልጬዋለሁ። ስለዚህ ግጥሙን አንብበው አስተካክለ ግጥሙን አሳምረ አስተካክለ አንብበው። እናመሰግናለን መክብብ። እና ኮንቴክስቱን አሁንም የኢትዮጵያዊ እኔ አራተኛ መንገድ ነው ወይም አራተኛ መፍትሄ ነው ያስቀመጥኩ ከዚህ በፊትም ወደ አማራ አካሉት ወደ ትግራይ አካሉት ሳይሆን አንደኛ የጭቅጭቅና የጦርነት ምንጭ መሆን እንደሌለበት መነሻው፣ ቀጥሎ እንዴት መሆን አለበት የሚለው በጊዜያዊነት ኦቶኖመስ ሆኖ ይቆይ። ከዛ በኋላ የኢትዮጵያ ክልሎች እንደ አዲስ ሲካለሉ መካለላቸው ስለማይቀር ሪሸፍል ሲደረግና ህገ መንግስት ሲሻሻል ያኔ እንደ አንድ ክልል ወይም እንደ ልዩ ዞን ሊሆን ይችላል። ቦታው የማን ነው? የኔን አቋም ታውቃላችሁ። የሁሉም ኢትዮጵያዊ ቦታ ነው። እኔም ሄጄ ንብረት አፍርቼ ኑሮ መስርቼ ቤተሰብ መስርቼ እንደማንም ኢትዮጵያዊ እንድኖርበት እንኳን እኔ ፈረንጅም ጥቁሩም ህጉና ስርዓቱን አክብሮ የሚኖርበት ስርዓት ነው የምፈልገው። ይሄ እኔ አቋም ነው። ለምን ለትግራይ ተሰጠ ሳይሆን ግጥሙ የተጻፈው ለሱዳን ተቆርሶ ተሰጥቷል ተብለን ስለነበረ ለዛ ነው ሪያክት ያደረኩት። ይሄንን ዲስቶርት አድርጋችሁ ደግሞ ወደ ሌላ እንዳትወስዱት ነው። ከታሪክ አንጻር ግን ቅድም የወልቃይት ጠገዴ ጉዳይ ከታሪክ አንጻር ከፍትህ አንጻር ግን እነኛ የተገፉት ኮሚቴዎቹ በየሀገሩ የተበተኑት እሱ ደግሞ ይፍታዊነት ነው። ትላንትና ማምን ነበረ፣ ዛሬም ማምናለሁ፣ ወደፊትም ፍትህ እስኪመጣ ድረስ የማምነው ይሆናል። ይሄ የአድዋ አልኩኝ የተከዜ ዘብም መባል አይደለው፣ የሞግዚት አስተዳደርም ቃል አቀባይም አይደለው። ከዛ አንጻር ነው የማየው። ይስተካከላል፣ ግድ የለም ናትናኤል። እንደውም እንደ ጥያቄ ልውሰድልህ፣ ይሄን እንደ አስተያየት አንተ ያስቀመጥከው እንደ ጥያቄ ልውሰድልህ። ህገ መንግስት ቃል ነበረ፣ ቃልም ትርክት ነበረ፣ ትርክትም ህገ መንግስት ሆነ ብለው ወሰደው። ቃል ነበረ፣ ሀሳብ ነው የነበረው። ህገ መንግስት ሀሳብ ነው። ያንን ሀሳብ በብዙ ሰዎች ውስጥ አሰርጽና ትርክቱን ከዛ በኋላ ስጋ እንዲለብስ ታደርገዋለህ። ህገ መንግስት ይቀየራል፣ ያድጋል፣ ይሻሻላል። ኢት ኢዝ ኤ ሊቪንግ ዶክመንት ዊል ዱ ዛት። አሜንድም ይደረጋል በቅርቡ። ትረስት ሚ አሜንድ ይደረጋል ገና በቅርቡ። ይቺ አሁን የምትቀጥለዋ ምርጫ ወይም ቅርጫ ካለቀች በኋላ የዛሬ ዓመት እድሜ ከሰጠን እኔ እናንተ እድሜና ጤና ይስጠንና ስለ ህገ መንግስት መሻሻያ ነው የምናወራው። በደንብ ያዘው ይሄንን። የሚቀጥለው ዓመት ከዓመት በኋላ ህገ መንግስት ማሻሻያ ይደረጋል። ይሄኛው ፕሮቪዥን ስፔሲፊካሊ የክልል አከላለል ይቀየራል አይቀየርም፣ እኔ እንዲቀየር ፈልጋለሁ። እርግጠኛ አይደለሁም፣ ውጤቱን አላውቅም። ግን ህገ መንግስት እንደሚቀየር 100% ላረጋግጥልህ እፈልጋለሁ። ይቀየራል። ቀላሉ ደግሞ የምታስተካከለው የክልል አከላለል ነው። ለምሳሌ የኬንያ ህገ መንግስት የሚከተለውን ይላል። እንደ ምሳሌ ልውሰዳችሁ፣ አንዱ የጥናቴ አካባቢ ስለሆነ ላንብብላችሁ ያለውን። ኦኬ ቆይ ጠብቁ። እዚሁ ጋር እንዳውም ላምጣ። አንቀጽ 94 ንዑስ አንቀጽ 3 ይሄኛው ናትናኤል ያንተን እየመለስኩልህ ነው እና ሌሎቻችሁ እግረ መንገዱንም እንድታዩት ነው። ሴክሽን ወይም አርቲክል 94 ሰብ አርቲክል 3 እንዲህ ይላል የኬንያ ህገ መንግስት። ይሄ ምሳሌ እንዴት እንደሚፈታ ሲቀርጹት ሰዎች የሚያስቡ ሰዎች ያልሰከሩ ያልተወዙ ሰዎች ህግ ሲያወጡ እንዲህ ነው የሚያወጡት። this is section 94 sub article 3 of the Kenyan constitution. It says the parliament may, if it so wish, consider and pass amendments to this constitution and alter, እነሱ ካውንቲ ነው ያላቸው፣ ካውንቲ ነው እንጂ ክልል አይባሉ።
alter county boundaries as provided for in this constitution ይላል። ይሄ የኬንያ ህገ መንግስት ነው። ይሄ የኬንያ ህገ መንግስት ነው። ሶ የማይነካ የማይዳሰስ የማይደፈር አይደለም የውስጥ ድንበር። የውስጥ ድንበር ህግ ይሻሻላል፣ ፓርላማው ተወያይቶበት ህግ አውጥቶ ኦልተር ያደርጋል ነው። ሶ አንዱ ላይ መርጅ ያደርጋል፣ ሊያስፋው ይችላል፣ ሊያጠብ ይችላል፣ ከመሃል ቆርሶ ሌላ ክልል ሊፈጥር ይችላል። ናይጄሪያ 3 ክልሎች ነበሩ 1966 ላይ ጦርነት ገቡ፣ ታውቁታላችሁ። እነሱም እንደዚሁ መንግስት የሚያካክሉ ሩብ ጉዳይ ለሪፐብሊክ ሩብ ጉዳይ የሆኑ የሶስት እነሱም የራሳቸው አቶ አላቸው። ኬንያም የራሳቸው አቶ ማለት አማራ፣ ትግራይና ኦሮሞ ሶስቱ ትላልቅ ሰላም የሚነሱ ብሔርተኞች ነበራቸው። እነሱም ዮሩባ፣ ኢግቦና ወይም ኢቦም ይሉታል፣ ኢግቦም ቦዝዌይስ እና ሀውሳ ፉላኒ ናቸው። ሶስቱ የራሳቸው ክልል ነበራቸው። ልክ እንዳሁኑ እንደ ኢትዮጵያ ወደ ጦርነት ገቡ፣ ሲቪል ወርስ ገቡ። የምታውቁት ነው። ሬስት ኢዝ ሂስትሪ። ከ3 ክልል ጀምረው አሁን 37 ናቸው። 37ኛው ፌደራል ካፒታል ቴሪቶሪ ወይም ደግሞ አቡጃ ነው። 36 ክልልና አንድ ሌላ የፌደራል መንግስት መቀመጫ። ኬንያ 47 ናቸው። ካውንቲ ነው። እንደ ክልል ህግ ማውጣት በዚህ በእኛ ደረጃ በትክክለኛው ፌዴራሊዝም አይደለም፣ ኳዛይ ፌዴራሊዝም ነው። ፌዴራሊዝም ሳይሆን ዩኒተሪም ሳይሆን መሀል ላይ ያለ አይነት ነገር ነው የኬንያ። እነሱም 47 ካውንቲ ነው ያላቸው። እቺ ካውንቲም የሙሴ ህግ አይደለም፣ ድንጋይ ላይ አይደለም የተጻፈው፣ ይቀየራል እያለ ነው። ፓርላመንት ከፈለገ ህገ መንግስቱን አሻሽሎ የክልሎቹን ወይም የካውንቲዎቹን ድንበር እንደ አስፈላጊነቱ ያሸጋሽጋል፣ ያስተካክላል ይላል። ምሳሌ so it's possible, it is possible to do that። ማን ነው የትላንት ወዲያውን የትግራይ ጦርነት የጀመረው? ግልጽ ነው፣ እኛን የጀመርነው ብሏል እኮ ጸሎተ፣ እኛን የጀመርነው ብሏል። ይሄው እኛን የጀመርነው ብሏል። ኤሊክ ነሳገር ተወሲኑ ተወሰነ ኃይል ጸጋም ላዕላይ ጸለም ተወሲኑ። በደንብ ስሚው ድጋሚ ሌሎቻችሁም ይሄው እኛን የጀመርነው ነው ያለው። ምንም ቃል በቃል ተወሰነ ኃይል ነሳገር ተወሲኑ ተወሰነ ኃይል ጸጋም ላዕላይ ጸለም ትገጽ አቢሉ ታሕታይ ጸለም ትገጽ ምናልባት ነው ልጅተይ የተወሰነ ኃይል እኔ ራሱ ልንገራችሁ፣ የኛው ትግርኛ አታስቸግረኝም። የተወሰነ ኃይል ወደ ጸለምት እንዲሻገር ወሰንን። ከፊሉ በላይኛው ሌላኛው በታችኛው እንዲሻገሩ ተደርጎ ተሻግረዋል። ይኸው ድጋሚ የኔ ትግርኛ ስህተት ከሆነም ሌላችሁ ተርጉሙ ድጋሚ። ተወሰነ ኃይል ክነሳገር ተወሲኑ ተወሰነ ኃይል ጸጋም ላዕላይ ጸለም ትገጽ አቢሉ ታሕታይ ጸለም ትገጽ ምናልባት ነው ልጅተይ ክስታይ ዘብል ታሕታይ ጸለም ትገጽ ነይሩ። እዚያ ናይ ማኑቨር ናይ ምግባር ማኑቨር ዝነበር ለማኑቨርን የተጠቀምነው ነው የሚለው። እኔ ሙሉ ማስተረጉመው የኔን እንትን እንዳለል ነው። ይሄኛው ግን ግልጽ ነው። እቺ እዚህ ድረስ ትርጉምም ብዙም አያስፈልግም። ለማኑቨር ዓላማ ነበር የተጠቀምነው ግን አልሆነልንም ነው የሚለው። ዞሮ ዞሮ ጸሎተ ለጠየቅሽው ግልጽ በሆነ ትግርኛ ወደ አማርኛ ተተርጉሞ ማለት ነው። ወይም ግልጽ በሆነ ትግርኛ እኛንን ኢንከርሽን የፈጸምነው ብሏል። አፐር ያው ታችኛውና ላይኛው ያ ራይት ላይ አፐር ሎወር ታታይና ላይ ያው የሚታወቅ ነው። በአማርኛም እንደዛው ነው። ኢን ኤኒ ኬስ ያ ቴንክ ዩ። ግን ሙሉንም ቅድም ስለተረጎምኩላችሁ ምንም ችግር የለውም። ናርዶስም እንደዛው ናርዶስ ገብሩ ቴንክ ዩ። ሶ ኢን ኤኒ ኬስ ብለዋል። እኛ የቤተሰብ ስለጠየቀችን ነው። ጸሎተ ማለት የኛ ትልቅ ቤተሰብ ነች። ሰው ጥያቄዋን ሳንመልስ በዚህ ላይ ደግሞ እንስት ነች ማለፍ የለብንም እና በደንብ እንድትሰሚ ስለፈለኩ ነው ብለዋል። ጀነራሉ በግልጽ ነው የተናገሩት እዚህ ላይ። ሌላ ጥያቄ አንተ አስተያየት ነው ጥያቄ ነው። ለምሳሌ መገንጠል መብትን ለማሻሻል ሁሉም ክልል መስማማት አለበት ወይም ውጪ ሰላኪሊ ከንስቲል ዱይት ችግር የለውም ያደርጉታል። አሁንም ይደረጋል። በሌላ መልኩ ይደረጋል። ናትናኤል በዲያሎግ በናሽናል ዲያሎግ በኩል በጀርባ በር በኩል ይደረጋል። በናሽናል ዲያሎግ በኩል አድርገህ በሪፈረንደም ካረከው ባይፓስ ታደርገዋለህ።
ሌላኛው መንገድ ነው። ሰርጂካል ኦፕሬሽን እየተደረገ ነው ያለው። ቤዚካሊ ሪስታርት ነው የምታደርገው ኮንስቲቱሽናል ፕሮሰስን እና ይቻላል። አንደኛው በዛ በአሜንድመንት መሄድ ነው። በዛም ይቻላል በነገራችን ላይ ስቲል ካልሆነ ደግሞ የህገ መንግስታዊ ማሻሻያውን ፕሮሲጀሩን ሪኢኒሼት ማድረግ ይቻላል። በሪፈረንደም ከተደረገ የሚከለክል የለም። በኢትዮጵያ ህግ መሰረት በአሜንድመንት ብቻ ሳይሆን በሪፈረንደምም ይቻላል፣ በህዝብ ሪፈረንደም። እንደዛ ነው የሚያደርጉት። አሁን በሚቀጥሉት 1 ዓመታት ውስጥ የምክክር ኮሚሽን ሪኮሜንዴሽን ይሰጣል። ዋትኤቨር ኢት ኢዝ። አሁን ኮንተንቱን እንቶ ኳሊቲውን ምንም ይሁን የሚሆነውን ነው የምነግርህ። ህገ መንግስቱ የሚሻሻለው በሪፈረንደም ነው የሚሆነው ማለት ኔክስት ስቴፕ። በፓርላማ ቁጭ ብሎ አይደለም አሜንድ የሚያደርገው። እግረ መንገዱንም ልንገር ብዬ ነው የሚሆነው። መፍትሄው የሚሆነው አንደኛ እዛ ያለው ማህበረሰብ በጊዜያዊነት ወደ ቤታቸው ተመልሰው መቅደም ያለበት ወደ ቤታቸው ተመልሰው ዲግኒፋይድ በሆነ መልኩ እደግመዋለሁ ህይወታቸው ተገንብቶ ያጡት ነገርም የሚመለስ ነገር ሁሉ ተመልሶላቸው ህይወታቸውን እንዲቀጥሉ ማድረግ ነው። አሁን የመሬት እኮ አይበርም፣ የትም አይሄድም። የሚቀድመው ህዝብ ነው፣ የህዝብ ህይወት ነው የሚቀድመው። መጠለያ ውስጥ እኮ የተወለዱ ልጆች ሁሉ አሉ እኮ ምንም አያውቁ። እዛ ውስጥ የሞቱ ሰዎች እኮ አሉ፣ ቤተሰብ ያጥተዋል። ስለዚህ ግንባታ ነው የሚቀድመው፣ ሪኮንስትራክሽን፣ መልሶ መገንባት፣ መልሶ ቦታው ላይ ህዝብን መመለስ ብቻ ሳይሆን መገንባትም ያስፈልጋል ህይወታቸውን። አንደኛ እሱ ነው። ቀጥሎ ሪኮንሲሌሽን፣ እንደገና ማስታረቅ ነው። ህዝባዊ ንግግር፣ ውይይት፣ ጄኒውን ለፖለቲካል ኤክስፒዲየንሲ ሳይሆን ያንን ማድረግ። እስከዛሬም ስንጮን የነበረው ተስሪ አር ብዬ እንዲሁ ዝም ብዬ እንዳበደ ሰው ሳወራ የነበረው ሲሰለቸኝ የተውኩት ያንን ማድረግ። ያ ከተደረገ በኋላ የምርጫ ጉዳይም ከዛ በኋላ ነው የሚሆነው። እኔ አሁን ወደ ምርጫ እንዲሄዱ አልፈልግም። እኔ ባይሆን ጥሩ ነው፣ ባይሆን ብቻ ሳይሆን ባይሞክሩት ራሱ ጥሩ ነው። የሚሻለው የቤት ስራ መሰራት ነው ያለበት። ሪፈረንደምም ከተደረገ ሌላ ችግር ነው የሚፈጥረው። ሪፈረንደም መፍትሄ ሳይሆን አሁን ቢደረግ አሁንም የዛሬ ዓመትም የበለጠ ማህበረሰቡን ይከፋፍላል እንጂ መፍትሄ ያመጣል። ዳያሎግ መቅደም ነው ያለበት፣ ውይይት መቅደም ነው ያለበት። በምን መጀመሪያ ሰው ማሳመኑ ነው የሚቀድመው። እንዲሁ ያላወቁት ከሁለት መጥፎ ይሄና ይሄንን ምረጥ ሳይሆን መጀመሪያ ችግሩን አውቀው ለይተው አብሮስ መኖር እንዴት እንደሚቻል ለወደፊቱ ምን መሆን እንዳለበት ቀድሞ ከተቀመጠ ከምርጫዎች ውስጥም ሃና ለ ሳይሆን ከተቻለ እስከ ዚ ድረስ ወይም እስከ ፐ ድረስ ተዘርዝሮ ተወያይተውበት ጥቅሙን ጉዳቱን አስልተው ከዛ በኋላ ነው ወደ መፍትሄ ራሱ የሚከደው። መፍትሄው ለጊዜ ይሄ ነው። ምርጫ የሚባለው ነገርም ምርጫው ቢዘገይ እዛ ላይ የሪፈረንደም ወሬም ቢቆም መጀመሪያ መቅደም ያለበት ሪኮንስትራክሽን እና ሪኮንሲሌሽን ላይ ቢሰራ ከዛ በኋላ ሌሎች ነገሮች ይደርሳሉ ብዬ ነው የማስበው። መፍትሄውም እሱ ነው መሆን ያለበት ለእኔ የሚታየኝ። በጊዜያዊነት ቢሆንም ከአማራ ክልልም ከትግራይ ክልል እጅም መውጣት ነው ያለበት አስተዳደሩ። የሚሰሙኝ ሰዎች አውቃለሁ። አሁን የወልቃይት ዘብም የወልቃይት ጸገዴ፣ ሰቲት ሁመራ አስተዳደሮቹ ምን ሆኖ እንዴት እንዲህ ትላለህ ሊሉ ይችላል። ኖ መፍትሄ ሶስተኛና አራተኛ አማራጭ ሲሆን ብቻ ነው። ወይ የተውጣጣ መሆን አለበት ከሶስት ኃይል ከፌደራል መንግስት ከትግራይ ኃይልና ከአማራ ክልል አሊያም ከሁለቱም እጅ አውጥቶ ኒውትራል በሆነ ሪሌቲቭሊ ኒውትራል በሆነ መልኩ ማስተዳደር ነው። የሆነ ጊዜ እኮ ከድሬዳዋና ከሌላ አካባቢ ጸጥታን የሚያስከብሩ ይመጣሉ ምናምን ሁሉ ተብሎ እኮ ተወርቶ ነበረ። ኒውትራል ስለሆኑ በሞቅታ ታለፈ እንጂ አስተዳደሩን ለሌላ ኃይል ትሰጣለህ። የጸጥታውን ደግሞ ኒውትራል የሆነ ኃይል መጥቶ ዲፕሎይ አድርገህ ለ1 ዓመት ለ2 ዓመት በዛ መልኩ ቢሆን ኖሮ ባይናው ችግሩም ተፈቶ ነበር። በቀጣይም ቢሆን መፍትሄው ሊሆን የሚችለው ለኔ ሪኮንስትራክሽን፣ ሪኮንሲሌሽን ዘን ሪኢንቴግሬሽን ነው የሚሆነው። በዛ ሂደት ቢሄድ የተሻለ ይሆናል ብዬ ነው የማስበው። እኔ በግሌ እንደዛ ነው የማስበው። በኔ እይታ ይሄኛው ላይ የአብይን አቋም በእርግጠኝነት መናገር አይቻልም። ዊዝ ኦል ኦነስቲ አንደኛ አብይን ዲፌንድ ለማድረግ አይደለም እዚህ የመጣሁት፣ ይሄ ይታወቅ። we have no business in common in terms of ከዚህ አንፃር ዲፌንድም አላረግም። የማወራውም ደግሞ ኦን ቢሃፍ ኦፍ አብይም አይደለም። ይታመናል ወይ አይታመንም? ምክንያቱም በሶስት የተለያየ ጊዜ ሶስት የተለያዩ ነገሮችን ሲያወራ ስለነበረ እሱንም የተናገረው በጆሮአችን አይደለም ሹክ ያለው መጥቶ በናሽናል ቴሌቪዥን የተናገረው። ስለዚህ እሱ የሚያወራውን ነገር አላምንም እኔ ባጭሩ። ታማኝም አይደለም
No, no, this, if you are referring to the referendum, it is constitutional. referendum ይቻላል። የህገ መንግስቱ አንድ ክፍተት አለው አሜንድመንት ላይ እንዴት ኢኒሼት ይደረጋል፣ አሜንድመንት እንዴት ኢኒሼት ይደረጋል የሚለው ላይ ይሄኛውንም ግንዛቤ ያስገባል በላቸው። just go and read። ብዙ የህግ ባለሙያዎችም አንብብ እንትን አስተያየት ሳይሆን ጽሁፍም ጽፈውበታል። አንደኛው በፓርላማ ኢኒሼት ማድረግ ነው። ሌላኛው እንደገና ደግሞ በምክክር ኮሚሽንም በሉት በሌላው መልኩ ማድረግ ይቻላል። የህገ መንግስት ማሻሻያ ማን ነው ኢኒሼት የሚያደርገው የሚለው ላይ በዚህኛው መልኩም ሊደረግ ይችላል። and that is not unconstitutional and it can be done basically። ሬፈረንደም እንደውም ከዚህም ይበልጣል። ከፓርላማ ህዝብ ይበልጣል። ህዝብ ኮንስቲቱሽንት ዩኒት ነው። ፓርላማ የህዝብ ተወካይ ነው። ህዝብ ራሱ የሰራውን ነገር ራሱ መልሶ ማንሳትም ይችላል። ራሱም እንደገና ደግሞ ማስተካከል ይችላል። ኦሪጂናል ፓወር ያለው በህገ መንግስት ቋንቋ ህዝብ ነው ራሱ የመጨረሻ። ህዝብ ራሱ መቀየር ይችላል የሚል ከሚል ሎጂክ እና ፖለቲካል ቲዮሪ የሚመጣ ነው። ስለዚህ በፓርላማ በውክልና ሰጥተህ የምታስተካክለውን እኔ ራሴ በሪፈረንደም ላስተካክል ብትል ምንም የሚከለክል ነገር የለም። that is actually the most ከተቻለ the most organic way of constitution making እግረ መንገዱንም በላቸው። technically it is not unconstitutional። Do you agree that conditions prior to November 4 should be restored? No. If the condition is restored, then what is the issue? ስለምንድነው የምናወራው ራሱ? But that's done and that's gone እኮ። እሱ ከሆነማ ምንድነው ኮንቴስትድ የሚያስብል ነገር ምንድነው? እኔ እናንተንም የሚያነጋግርስ ምንድነው? ከሌሎች ጋር የሚያጨቃጭቀው ምንድነው? If you can just simply restore it, it's just resolved once and for all. There is nothing contested. There is no claim. በቃ እኮ በቃ እጅን ታጥበ ወደ ቤት ግባ ነው። እንደዛ ከሆነማ ምን አለቀ እኮ ጉዳዩ። በዚህ ልክስ መነጋገርም መወያየትም ባላስፈለገን ነበረ። ኮንቴስትድ ነው የተባለውም እኮ አሁን መፍታት ስላልቻለን እናሳድረው ሰስፔንድ አድርገን በህገ መንግስቱ መሰረት እንፈታዋለን። በህገ መንግስቱ መሰረት ደግሞ ኮንቴስትድ የሆነ ነገር የሚፈታበት 3 መንገዶች አሉ። አንደኛው ክልሎች ራሳቸው ተነጋግረው የድንበር ከሆነ ክልሎች ይፈታሉ። የድንበር ከሆነ የማንነት እና የክልል የመፍጠር ከሆነም በአንቀጽ 46 መሰረት አዲስ ክልል ትጠይቃለህ። የኦፕሬሽን ጉዳይ ከሆነ የጭቆና ጉዳይ ከሆነና የማንነት ጉዳይ ከሆነ ደግሞ በፌዴሬሽን ምክር ቤት ትሄዳለህ። these are the 3 avenues። ክልሎች ተመካክረው የድንበር ጉዳይ ይፈታሉ። እነሱ ካልፈቱ ፌዴሬሽን ምክር ቤት ጣልቃ ይገባል። የድንበር ከሆነ አዲስ ክልል ይሰጠኝ የሚል ከሆነ በአንቀጽ 46 መሰረት በምርጫ ቦርድ እና በፌዴሬሽን ምክር ቤት ይሄዳል። የዚህ ደግሞ የማንነት ጉዳይ ከሆነ እንደዛም ስለሆነ ይሄኛው ደግሞ ራሱ በክልልም ሳይሄድ በምርጫ ቦርድም ሳይሄድ የፌዴሬሽን ምክር ቤት ጣልቃ ይገባል። these are the 3 avenues። በህገ መንግስታዊ መንገድም ከተባለ ወደዛ ነው ሪፈር እያደረገን ያለው እና እነኚህ ሶስቱም ኢኒሼት አልተደረገም። አንዱ ተደርጎ ሳይሳካን የቀረው ከዚህ በፊት እንደ አዲስ ኢኒሼት ይደረግ ከተባለም አሁን ባለው ዲፋክቶ ኮንትሮል ዲጁሬ የለውም። አሁን የወልቃይት ዘብን በሉት ሞግዚት ዲጁሬ የለውም ገና በህግ ስላላጸና፣ ዲፋክቶ ኮንትሮል ግን አለው። ከዛ በኋላ ነው የሚፈታው። ሪስቶሪንግ ኮንስቲቱሽናል ኦርደር ማለት ትግራይ ወደ ህገ መንግስታዊ ስርዓት ተመልሳ ነው መፍትሄ የምትፈልገው ከጦርነት በመለስ ለማለት ነው። ምክንያቱም ኮንስቲቱሽናል ኦርደር ጦርነቱ ሲከፈት ስለተበጠሰ ቤዚካሊ ያንን የተበጠሰው ያንን ለመጠገን ወይም ለመመለስ ሲባል ነው ኮንስቲቱሽናል ኦርደር የተባለው። ዞሮ አንተ ያልከው ካደረከው ምንም ኮንቴስትድ የሚባል ነገርም የለም። በቃ ወደ ቤት ነው የምትገባው፣ አንዴ ትሰጣለህ፣ ትወጣለህ። በቃ ስለምኑ ነው የምትነጋገረው? ከዛ በኋላ nothing is contested። በዛ መልኩ ነው ህጉም እንደዛ ነው የሚለው፣ ፕሪቶሪያ ስምምነትም እንደዛ ነው የሚለው። ራሳቸውም የፈረሙት ወጥተው ተናግረዋል በተደጋጋሚ እንደዛ ነው ያሉት። ወደፊት እንፈታዋለን። ማድረግ ግን የነበረባቸው አሁንም ያን ያጠፉት ከሁለቱም ማውጣት፣ ከአማራም ኃይል አውጥተው ከትግራይም አውጥተው በፌደራል ስር ሆኖ ወይም የሆነ ሃይብሪድ ሜካኒዝም አድርገው ይህንን ጉዳይ ዲፊውዝ ማድረግ ይችሉ ነበረ። that they didn't do it and that was a mistake። እሱ ስህተት ነበረ። ይሄ ኦልሬዲ የቀነጨረ ጉዳይ ስለሆነ የትኛው ይሄ የቀነጨረ ጉዳይ ነው ኦልሬዲ
ስለተነጋገርንበት እዚህ ጋር ማምጣቱ አያስፈልግም። የህዝብ ሪዲኩል ያደረገበት የሰደበበትን ጉዳይ ፕሮግራምም ስለሰራውበት መድገሙ ምንም አያስፈልግም መደጋገሙ። ጥያቄ የመጨረሻ ጉዳይ ካለ እሱን አንድ ጥያቄ ልጠይቅና looks like Amara Wolkaite doesn't want to be in Tigray region. I wonder if it's same for Tigaru. How can this be resolved? I say the third and the fourth option አልኩት። ከሁለቱ ማውጣት ነው the best and sustainable solution። ከሁለቱ ክልል ነው ያልኩት። አስተዳዳሪ ምንም ሊሆን ይችላል። አስተዳደርና አስተዳዳሪ that's not a problem። ትግራይ ተናጋሪ ቢያስተዳድር ቢቻል ወደፊት አማርኛ ሶማሊኛ ተናጋሪ ቢያስተዳድር ችግር የለውም። ክልል ነው ክልል አድሚኒስትሬሽን ከሁለቱ ማስወጣት ነው መፍትሄው። አሁንም የሚሆነው ከሁለቱ እንዲወጣ ማድረግ ነው። ቶሎ ከሁለቱ ከትግራይም ከአማራ ክልልም እንዲወጣ አድሚኒስትሬሽን ነው ያልኩት። አሁን በአማራ ክልል ስር ልዩ ዞን ወይ ምናምን ዞን ሳይሆን ራሱን አስችሎ ዞን ክልል ሲደራጅ ደግሞ ራሱን አስችሎ ከሆነም የተወሰነ ነገር ተወስዶ ሰስቴነብል ስለማይሆን አንድን ዞን ክልል ማድረግ ሰስቴነብል ስለማይሆን እንደ ክልል ከዚህም ሪሸፍል ሲደረግ መፍትሄው ያገኛል። ያኔ አድጀሰንት የሆኑት ወደዚህ ታመጣለ ይስተካከላል። ግድ የለም ሂውመን ኢንጂኒቲ ባለፈው ብያቸዋለሁ። የማስፋት ችግር ነው ያለብን እንጂ መፍትሄው ጠፍቶብን አይደለም። መፍትሄ ሌላውም የዓለም ህዝብ እኮ መፍትሄ ሲፈጠር ነበረ ከኛ የበለጠ ችግር ሲገጥማቸው። እኛም መፍታት እንችላለን። የምንፈታው ግን በተለመደው መዳከር ሳይሆን የኔ ስትል መቼም ልፈታ አትችልም። እኔም የኔ እላለሁ አንተም የኔ ትላለህ። እዛ ሴት በቃ መቼም አይፈታም እኮ ቀኑ ሙሉ ተፋጠ ትበጥሳለህ መሀል ላይ ወይ ይበጠሳል እንጂ እኔም የኔ እላለሁ አንተም የኔ ትላለህ። ስትጓተት ነው የምትለው። አሁን የያዝነው እንደዛ ነው። አንተ ትጎተታለህ እኔም ጎተታለሁ። አቅም ካጣው ደግሞ ምን አደርጋለሁ? እንዳትበላ አደርጋለሁ። የሆነ አሁን ምን ላድርግ? ሁለት ሸንኮራ አገዳ እንደዚህ ብንይዝ ጠንከር ያለው እሱ ነው። እኔም ጎትታለሁ አንተም ትጎትታለህ። አንዴ አንተ በጉልበት ትወስዳለህ ሸንኮራ አገዳውን አሟልቸው፣ እኔም እንደገና ጎትቼ እወስዳለሁ። ቪሸስ ሳይክል ይሆንና በጉልበት አንዱ እንደምንም አድርጎ ደግሞ ከወሰደ ሌላኛው እንዳይበላ ያደርጋል። ቢያንስ ራሱ ባይበላ ከጎኑ ሆኖ ይተከትከዋል። ቤዚካሊ ሴናሪዮ ይሄ ነው። አንድ ላይ እንደ ሀገርም ቀጠልክ እንደ በወረዳ መልክም ቀጠልክ በጎረቤትም ቀጠልክ ዳዝም ማተር ህዝቡ ስለሚኖር። ስለዚህ ይሄ መፍትሄ አይሆንም። የኔ ብለህ ተጓተ መፍትሄ አይሆንም። ስለዚህ መፍትሄ የሚሆነው ከየኔ ሆኖ እንደ በጋራ እንበላለን ነው። it is my time to eat, my turn to eat sign let me eat and let others eat የሚለውን መርህ ማምጣት ነው። eat and let others eat, it is my turn to eat የሚለው ፖለቲካ ሁሌም መፍትሄ አይኖረውም።